የሰላም ዘመን አይደለም። ዓለም ዛሬ ያለችው የፔርሺያ አንበሳ አሜሪካን ለቁርስ እስራኤልን ደግሞ ለምሳሌ ያደርጋቸው አፉን በከፈተበት የጥፋት አፋፍ ላይ ነው። ትራምፕና ኔታንያሁ የኢራንን ሳይንቲስቶች በመግደል የቴህራንን ክንድ የሰበሩ መስሏቸው ነበር። ነገር ግን ትልቁን ምስጢር አልተረዱትም። ኢራን ኩባ አይደለችም። በራብ የምትቀጠቀጥ በማዕቀብ የምትፈርስ ተራ ሀገር እንዳትመስላችሁ። ፔርሺያ ማለት የአሜሪካን መቃብር በገዛ እጆቿ የቆፈረች ዋሽንግተንን እንደ በረዶ የምታቀልጥ የመካከለኛው ምስራቅ ገዢ ናት። በናታንዝ ዋሻዎች ውስጥ የሰዓት ቦምብ እየቆጠረ ነው። ፑቲን ኢራንን ተውና እኔን ግጠመኝ እያለ በዛተበት በዚያ አስፈሪ ሰዓት ቴህራን ዓለምን ወደ ድንጋይ ዘመን የሚመልሰውን የጥፋት ቁልፍ ተጭናዋለች። እስራኤል በሚሳኤል ናዳ እየተቀጠቀጠችም ነው። የፔንታጎን መከላከያዎች ልባቸው በፍርሃት እየተቀደደም ነው። አሁን ጥያቄው ኢራን ትጠቃለች ወይ የሚለው ሳይሆን ጥቃቱ ሲጀመር አሜሪካ ከካርታ ላይ ትጠፋለች ወይ የሚለው ሆኗል። ዛሬ የምናጋልጠው ሚስጥር የነጩን ቤተ መንግስት መሰረት ያናወጠ ነው። እስከ መጨረሻው ተከታተሉን። ታዲያ አብሯችሁን ስትቆዩ ሰብስክራይብ፣ ላይክ እና ሼር በማድረግ አብሮነታችሁን ግለጹልን። ዓለም ዛሬ ኢራንን ስታይ ማየት ያለባት ተራ ሀገርን ሳይሆን የሺህ ዓመታት ስልጣኔና እምቢተኛነትን የታጠቀች ታሪካዊ ኃይልን ነው። ዓለም የምትኖረው በሰላም ዘመን ሳይሆን የፔርሺያ አንበሳ አሜሪካን ለቁርስ እስራኤልን ደግሞ ለምሳሌ ያደርጋቸው አፉን በከፈተበት አደገኛ ሰዓት ላይ ነው። አሜሪካ